ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 12 ቀን 2017 ዓ.ም የምሽት የቢዝነስ ዜና ዘገባዎቻችንን የምናቀርብበት ሰዓት ላይ እንገኛለን። በያላችሁበት ሆናችሁ እንድትከታተሉን እየጋበዝን ለዕለት ወደ ያዝናቸው ምጣኔ ሀብታዊና ማህበራዊ ጉዳዮች እናልፋለን። በቅድሚያም አርዕስቶችን ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ መጠን ላይ አዲስ ለውጥ መደረጉን ብሔራዊ ባንክ አስታውቋል። በዝርዝር የምናጋራችሁ ይሆናል። የከተማ መሬት ይዞታና የመሬት ነክ ንብረትን በተመለከተ አዲስ ረቂቅ አዋጅ መጽደቁ ተሰምቷል። ረቂቅ አዋጁ ምን ጉዳዮችን በውስጡ ይዟል የምናደርሳችሁ ይሆናል። የውጭ ሀገር ዜጎች የመሬት ባለቤት የሚሆኑበት ረቂቅ አዋጁ ዛሬ በሕዝብ ተወካዮች ምክር ቤት አባላት ጥያቄ ማስነሳቱ ተነግሯል። በዝርዝር ይዘነዋል። በስራ ማቆም አድማው ሳቢያ ታስረው የነበሩ የጤና ባለሙያዎች መፈታታቸው ተሰምቷል። የምንነግራችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በዝርዝር ወደምንመለከታቸው ማህበራዊና ምጣኔ ሀብታዊ ጉዳዮች እናመራለን። አብራችሁን ቆዩ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እየተፈጠረ እንደሆነ ተገለጸ። አዳዲስ የሲሚንቶ ፋብሪካዎች ወደ ስራ በመግባታቸው ምክንያት ለኮንስትራክሽን ዘርፉ ምቹ ሁኔታ እየተፈጠረ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በድሬዳዋ ከተማ የተገነባውን የፓዮኒር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክት በመረቁበት ወቅት በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እንደሆነ ተናግረዋል። በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ፓዮኒር ሲሚንቶ ፋብሪካ ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ እንዳለውም ፕሬዝዳንቱ ገልጸዋል። በኮንስትራክሽን ዘርፍ ኢንቨስትመንትን ማስፋፋት ሀገር የጀመረችውን የልማት ጉዞ ከማሳለጥ በላይ አዋጭ መሆኑም የተጠቆመ ሲሆን የፓዮኒር ሲሚንቶ ፋብሪካም በስራ ዕድል ፈጠራ፣ በእውቀት ልማትና ሽግግር ማህበራዊ ኃላፊነቱን እየተወጣ እንደሚገኝም አንስተዋል። በኮንስትራክሽን ዘርፍ የኢትዮጵያና ዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም ምርታማነትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመላክት መሆኑን እንደሆነም ኢዜአ በዘገባው አስነብቧል። በኢትዮጵያ በመጪው የክረምት ወቅት ከባድ ዝናብ ሊኖር እንደሚችል ተተነበየ። ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት በመጪው የክረምት ወቅት በአንዳንድ አካባቢዎች ከባድ ዝናብ ሊኖር እንደሚችል ተገልጿል። መረጃውን ያወጣው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሲሆን የአየር ጠባይ ትንበያ ትግበራ ማዕከል ከፍተኛ የተባለው ዝናብ የመሬት መንሸራተትና ጎርፍ ሊያስከትል ስለሚችል ሀገራት የቅድመ ጥንቃቄ ስራ እንዲያከናውኑም አሳስበዋል። ማዕከሉ ይህን ያለው 7ኛውን ምስራቅ አፍሪካ የአየር ጠባይ አዝማሚያ ትንተናና ትንበያ ፎረም ባካሄደበት ወቅት እንደሆነም ተነስቷል። በፎረሙም በመጪው የክረምት ወራት የሚኖረው የአየር ሁኔታ ካሉታዊ ውጤቱ በስተጀርባ አዎንታዊ ሚናም ሊኖረው እንደሚችል የተጠቀሰ ሲሆን የዘንድሮው የክረምት ወቅት በተለይም በደቡብ ምዕራብና በሰሜናዊው ምስራቅ የኢትዮጵያ ክፍል በአብዛኛው የዝናብ መጠን ከመደበኛው በላይ መሆኑን ትንበያው ያመላክታል ተብሏል። በመሆኑም የህዳሴ ግድብን ጨምሮ ሌሎች ግድቦችም በቶሎ እንዲሞሉ ሊያደርግ ስለሚችል መጪውን የክረምት ወራት የአየር ሁኔታ ተከትሎ ለምርታማነትም ሆነ የሚመጡ አደጋዎችን ቀድሞ ለመከላከል እንደ ግብርና፣ ውሃና ጤናው ዘርፍ ያሉ መሰል መስሪያ ቤቶች ስራቸውን በሚገባ መስራት አለባቸው ሲል የዘገበው ሸገር ራዲዮ ነው።
ለአንድ ሳምንት ታስረው የነበሩ የጤና ባለሙያዎች ከስር መለቀቃቸው ተገለጸ። ሰሞኑን ሐኪሞች እያነሱት በነበረው ጥያቄ ሳቢያ ደሴ ከተማ በሚገኘው ቦሩ ሜዳ አጠቃላይ ሆስፒታል ለአንድ ሳምንት ታስረው የነበሩ 3 የጤና ባለሙያዎች ትላንት ከስር መለቀቃቸው ተገልጿል። በሆስፒታሉ ቅጥር ግቢ ውስጥ ቅሬታቸውን ለማሰማት በሚል ባለፈው ሳምንት ሰኞ ማለትም ግንቦት 4 ቀን 2017 ዓ.ም ከወጡት የሕክምና ባለሙያዎች ውስጥ 10 የሚሆኑት በጸጥታ ኃይሎች ተወስደው እንደነበርና 7ቱ ወዲያው ሲለቀቁ 3ቱ ግን እስከ ትላንት ድረስ ታስረው መቆየታቸውን ምንጮች ዘግበዋል። በሌላ በኩል ትላንት በደሴ ከተማ ከዞንና ከክልል የመጡ አመራሮች የጤና ባለሙያዎችን ሰብስበው እንደነበርም ተነግሯል። የውጭ አገር ዜጎች የመሬት ባለቤት የሚሆኑበት ረቂቅ አዋጁ ዜጎች የመወዳደር አቅም ሳይገነቡና የቤት ባለቤት ሳይሆኑ የባሰ ችግር ሊያጋጥምና ከህገ መንግስቱ ጋር ሊጋጭ ይችላል ተባለ። ይህ የተባለው በዛሬው ዕለት የህዝብ ተወካዮች ምክር ቤት የውጭ አገር ዜጎች በሊዝ የመሬት ባለቤት የሚሆኑበት ረቂቅ አዋጅ ላይ በተወያየበት ወቅት ነው። ረቂቁን ለህዝብ ተወካዮች ምክር ቤት አባላት ያቀረቡት በምክር ቤቱ የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ሲሆኑ የመኖሪያ ቤት ፍላጎት ና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ የውጭ ካፒታልንና ኢንቨስትመንትን በመተማመን ላይ ተመስርቶ እንዲያድግ የሚያስችል በመሆኑ አዋጁ አስፈላጊ ነው ብለዋል። ይህንንም ተከትሎ ከምክር ቤቱ አባላት ጥያቄ የተነሳ ሲሆን ዜጎች የተሻለ የመወዳደር አቅም ሳይገነቡና የቤት ባለቤት ሳይሆኑ የባሰ ችግር እንዲያጋጥምና ከህገ መንግስቱ ጋር እንዳይጋጭ ረቂቁ ሊታይ ይገባል ሲሉ አንስተዋል። ረቂቁ ለዝርዝር እይታ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ እንዲሁም ለህግና ፍትህ ጉዳዮች ቋሚ ኮሚቴ መመራቱም ተገልጿል። የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን በዛሬው ዕለት ያካሄደ ሲሆን በዚህም የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅን አጽድቋል። በዚህም ምክር ቤቱ በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የቀረበለት የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ ላይ ከተወያየ በኋላ የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅን በሁለት ተቃውሞና በ3 ድምፀ ተአቅቦ በአብላጫ ድምፅ አጽድቋል። አዋጁ የከተማ መሬት አያያዝ ወጥነት ባለው መልኩ በማደራጀት በመላው የሀገሪቱ ከተሞች ያሉ የመሬት ይዞታዎችን መመዝገብ አስፈላጊ በመሆኑ የተሰናዳ መሆኑ ተነግሯል። በዚሁም መሰረት ወደ ተግባር ሲገባ የመሬት አስተዳደር ስርዓትን ያቀላጥፋል፣ ህገወጥ የመሬት ወረራን፣ ብልሹ አሰራርንና ኢፍትሐዊነትን ለማስቀረት ይረዳል ተብሎም እንደታመነበት ከምክር ቤቱ የተገኘው መረጃ ያመላክታል። በውጭ ምንዛሪ ገበያ ስርዓት ላይ አዳዲስ ማሻሻያ መደረጉን ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ማለትም ግንቦት 12 ቀን ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃለሁ ሲል አሳውቋል። የለውጥ እርምጃዎቹ የኢትዮጵያን የውጭ ምንዛሪ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ አገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ተብሏል። ከተደረጉ ማሻሻያዎች መካከልም ለውጭ አገር ተጓዦች የሚፈቅደውን የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ መደረጉ ተገልጿል። ይህም ለውጭ አገር ተጓዦች ምቹ ሁኔታን ለመፍጠር የሚያስችል እንደሆነና ወደ ውጭ አገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር የሚያስችል መሆኑንም ባንኩ አሳውቋል። በዚህም በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሪ ወደ 10,000 የአሜሪካን ዶላር፣ ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር መሆኑን፣ ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ እንደሚቻል ተጠቁሟል። በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል መወሰኑ ተገልጿል። በዛሬው ዕለት ከተደረጉ ማሻሻያዎች መካከል ሌላኛው ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔመንት መጠንን ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ የተደረገ ሲሆን ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ መጠን የሚገድበውን የቆየ አሰራር ለመለወጥ እንደሚረዳም ተገልጿል።
ከአቻ ሀገራት ተሞክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5000 የአሜሪካን ዶላር ወደ 50000 የአሜሪካን ዶላር ከፍ ማድረጉ ተሰምቷል። በተያያዘም የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ለማስያዝ እርምጃ መወሰዱ የተገለጸ ሲሆን የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚሰራቸውን ከውጭ ምንዛሪ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትንና ምቹነትን ታሳቢ ያደረጉ እንዲሆኑ አበረታታለሁ ብሏል። በዚሁም መሰረት ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጡ ተወስኗል። ከዚህ በተጨማሪም ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ባንኩ መመሪያ አስተላልፏል። በመጨረሻም ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ዓ.ም ጀምሮ በድህረ ገጹ ላይ መረጃዎችን በመደበኛነት ለሕዝቡ ይፋ እንደሚያደርግ ባንኩ ባወጣው መግለጫ ማሳወቁን ቲክቫህ ኢትዮጵያ አስነብቧል። በስደተኞች ማቆያ ኢትዮጵያውያን የተገደሉበት ጥቃት እንዲመረመር አምነስቲ መጠየቁ ተሰማ። በአሜሪካ በተፈጸመውና ኢትዮጵያውያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል መጠየቁ ተሰምቷል። አሜሪካ በሰሜን ምዕራብ የመን በሚገኘው የሰዓዳ ስደተኞች ማቆያ ማዕከል ሚያዝያ 20 ቀን 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቋሙ ግንቦት 11 ቀን 2017 ዓ.ም ባወጣው መግለጫ ጠይቋል። አሜሪካ ጥቃቱን በፈጸመችው ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህም 68ቱ በጥቃቱ መገደላቸውንና 47ቱ እንደቆሰሉ በሁቲ የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴር ገልጿል። በጥቃቱ 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉ የተነገረ ሲሆን አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ የፈጸመችው ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንዲሁም መቁሰላቸው ሪፖርት መደረጉን የመብት ተቆርቋሪው በመግለጫው አስፍሯል። አምነስቲ ባደረገው የሳተላይት ምስሎች ትንተና አሜሪካ በፈጸመቻቸው የአየር ጥቃቶች በሰዓዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ሕንፃ መመታቱን ለይቷል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆነ የታወቀ ነገር ባይኖርም አብዛኛዎቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን ማረጋገጡ ተሰምቷል። ጥቃቱን ተከትሎ በስፍራው የነበሩ የዓለም አቀፍ ቀይ መስቀል ሰራተኞችም ከፍተኛ ቁጥር ያላቸው ሟቾችን መመልከታቸውን፣ አብዛኛዎቹም ስደተኞች እንደሆኑ መረጋገጡን ተቋሙ ያወጣውን መግለጫ አምነስቲ ጠቅሷል። አሜሪካ ሁቲዎች መጠለያ የሌላቸው ስደተኞችን የሚያቆዩበትን ታዋቂ ማዕከል ላይ የአየር ጥቃት መፈጸሟ ተገልጿል። ሰላማዊ ዜጎች በዚህ ጥቃት መገደላቸው አሜሪካ በዓለም አቀፉ የሰብአዊ ሕግ መሰረት ጥንቃቄና መለየትን ጨምሮ የተጣሉባትን ግዴታዎች ተወጥታ ይሆን የሚለው አሳሳቢ ስጋቶችን የሚጭር ነው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ ተናግረዋል። አሜሪካ ይህንን የአየር ጥቃት ጨምሮ ሲቪሎች የተገደሉበትን እንዲሁም የዓለም አቀፍ ሰብአዊ ሕግ ተጥሶ ሊሆኑ የሚችሉበት የአየር ጥቃት በአስቸኳይ ገለልተኛና ግልጽ የሆነ ምርመራ ልታደርግ ይገባል ሲሉም አጽንኦት ሰጥተዋል። ግምገማውን እንዲሁም ከሲቪሎች ጉዳት ጋር የተያያዙ ማንኛቸውንም ድምዳሜዎች እንዲሁም ሊሰጡ የሚችሉ ምላሾች በአስቸኳይ ለሕዝብ ይፋ ሊደረግ እንደሚገባ ነው አምነስቲ የገለጸው። በሲቪሎች ላይ ጉዳት መድረሱ ከተረጋገጠ ተጎጂዎች እንዲሁም ቤተሰቦቻቸው ለደረሰባቸው ዓለም አቀፋዊ የሰብአዊ ሕግ ጥሰት ሙሉ ካሳ ሊያገኙ እንደሚገባም አምነስቲ መጠየቁን የቢቢሲ ዘገባ ያመላክታል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 12 ቀን 2017 ዓ.ም የምሽት የምዕራፍ 2 የቢዝነስና ማህበራዊ ጉዳዮች ዜናዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ የምሽት መረጃዎች ጋር መልካም ቆይታ እንዲሆንላችሁ ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።